አባባ ቲናን ከቤት አስወጥቶ እስር ቤት አርመጠመጣት። አጋቹንም ጭምር ያደረገው ነገር ቀላልና ከባድ ስለሆነ ዳኒ ካጠገቡ ሆኖ የቲናን አጋች ወይንም አባባን ሲያሰቃይና ፈርደም ሲያስበላው የነበረውን ሰውዬ እንዲሁም ቲና አባባ ሞቷልና አስክሬኑ ይሄ ነው እመኑ እያለች ፎርጂድ ወረቀት አምጥታ ነበርና ያንን ወረቀት ለዳኒ ስታሳየው ዳኒ ደግሞ ፎርጂድ መሆኑን ካወቀ በኋላ ወይኔ ጉዴ፣ ጭራሽ በሰው ልጅ ላይ አሁንም ትጫወቻለሽ እንዴ? ያንቺስ የባሰ ነው፣ ያንቺስ የከፋ ነው። ቲና አባባ እንደሆነ ማንቁርቱን ይዞ እስር ቤት የሚያስገባሽ ሰዓት ደርሷል፣ እዳሽን በላሽ፣ ተዋረርሽ እያለ ሲላት ምንም አታስብ ዳኒ፣ አንተ ሁሌም እየፈራህና እየተንቦቃቦክ ነው ይሄንን ነገር እያስበላሃኛለሁ። ካሁን ሰዓት ጀምሮ ስለኔም ሆነ ስለማንም ክፋት ስታወራ እንዳልሰማ፣ ከአጠገቤ ሆነህ እቅዳችንን የምናሳካ ከሆነ ደስ ይለኛል። አይ የምትል ከሆነ አፈር ደም መብላት ትችላለህ ብላ አለችው። ዳኒም ቆይች ልጅ የት አባቷንስ እየሄደች ነው? መጨረሻሽንንማ አዋርጄ አባዬን ነጻ ማውጣት አለብኝ ብሎ ወሰነ። ቲና የሬሳ ሳጥን ገዝታ እንዲሁም መቃብር ቦታ ላይ የአባባን ፎቶ ለጥፋ ልትቀብር እንዲሁም ደግሞ ተቀብሯል ብላ መረጃ አምጥታ ካሌብንና ትሁትን ልታሳምን ደፋ ቀና ስትል አባባ በህይወት እንዳለ ለዳኒ ሲያሳየው እጅጉን በጣም አዘነ። አባባና ዳኒ ከተመካከሩ በኋላ ስማ የኔ ልጅ፣ አንተ ብዙ ነገር አድርገህልኛል፣ አንተ ዋጋ ከፍለህልኛል ከምልህ በላይ። ስለዚህ ያም ሆነ ይሄ ቲና የእጇን ማግኘት አለባት። እኔ በቀሌንም ሁሉንም ነገር ለፈጣሪ ልሰጠው ነበር። እሷ ግን በፍጹም ይሄን ነገር እሺ ልትል አትችልም። ስለዚህ አንተን ተገድፌ ቲናን የእጇን መስጠት አለብኝ ብለው ወሰኑ። እሺ አባዬ፣ አንተ እኔን ካመንከኝ ሁሉንም ነገር ለማድረግ ዝግጁ ነኝ። አሁን ላይ ግን ቲና አባዬ ሙቷል ብላ ወረቀት ልታስጽፍ ወደ መዘጋጃ ቤት ልትሄድ መሆኗን ነግራኛለች። እንከታተላት ወይስ እንዴት አድርገን እሷን እንደምናጠምዳት እንመካከር እንዴ ብሎ ዳኒ ሀሳብ አመጣ። አባባ እንግዲያውስ እሺ፣ ለዚህ ላጋቹ ሰውዬ እኛ ቁጥሩም ስለሌለን ቲናን አጥምደን ከያዝን በኋላ አጋቹ እንዲደርስላት ወይንም እኔን እንዳገኘች አድርገን ስናወራ ሰክ እያለ ሲመጣ ሁለታቸውንም ይዘን እስር ቤት ማርመጥመጥ አለብን ብሎ ወሰነ። ዳኒም በአባባ ሀሳብና እቅድ ከተስማማ በኋላ ወደ አጋቹ ዘንዳ ከመሄዳቸው በፊት ቲናን አገኟትና ቲና እያንዳንዱ የተፈጠረውን የሆነውን ነገር በሙሉ እንትን ካሉ በኋላ አጋቹን መታ እንድትጠራው ትዕዛዝ ሰጥቷት፣ ከዛ እሷም ደግሞ አጋቹ ዘንድ ደወለችና አባባና ዳኒ አጋጣሚውን ተጠቅመው አጋቹንና ቲናን ማንቁርታቸውን ይዘው ወደ እስር ቤት ወርውሯቸዋል ማለት ነው። እጅግ በጣም ነው ደስ የሚለው። ሰላም ውድ የተከበራችሁ የሌላ ኤንድ የመሐመድ ቤተሰቦች፣ እጅግ በጣም ተወዳጅና በጉጉት የምንጠብቀው ልብ አንጠልጣዩ ድራማ ትሁቴ እንደቀጠለ ይገኛል ማለት ነው። ትሁት እጅግ በጣም ደስ የሚል ለአባባ ውለታ ውላለት እሱም አመስግኗታል ማለት ነው። ትሁቴ አንቺ ስላለሽ እኮ ነው እኔ በህይወት የተረፍኩት፣ ከሞት መንጋጋና ከአንበሳ ጉሮሮ ነው ያስወጣሽኝ የኔ ልሽ። አንቺ ካለሽ እኔ ሁሌም አልወርቅም፣ አንቺ ካለሽ ሁል ጊዜ እኔ በህይወት አለሁኝ ብሎ ሲያለቃቅስ፣ እንዲ አባዬ ምን ሆነሃል? ምንም ቢሆን እኮ እኔ ልጅህ ነኝ። ይህን ሁሉ መስዋዕትነትና ዋጋ እየከፈልኩ ያለሁት ላንተ የአባትነት ፍቅር ስላለብኝ እንጂ እኔ ሌላ ምንም ነገር አልፈልግም። አባዬ አንተ ደህና ሁነህ ማየት እንፈልጋለሁ ብላ አለች። አባባም ደግሞ የኔ ልጅ አንቺ ካለሽልኝ እኔ ሁሌም አለሁኝ፣ አመሰግናለሁ ላደረግሽልኝ ነገር ትሁቴ። ወይ አባዬ እጅሽ ላይ ብር አለ እንዴ?
የተወሰነ ብር ታለ ስጭኝ። ለምን? አንቺ ደግሞ በጊዜ ወደ ቤት ሂጂ። እንዴ ለምን ሂጂ? አብረን እንሂድ እንጂ። ምን ተፈጠረ? አባዬ ተጎርተሃል፣ ብዙ ነገር ሁነሃል፣ ብዙ ስቃይ አብልተውሃል። አሁን ቤት እንሂድና ተጣጥበህ ራስህን በቃ የምታከምበት ጊዜ ላይ ነው ብላለችው። አይ የኔ ልጅ እሱን እንኳን አልፈለግኩትም። አሁን እቤት በሄድ ከቲና ጋር የማይታሰብና ያልፈለግኩት ጦርነት ይከፈታል። ስለዚህ ያ ደግሞ እንዲሆን ስላልፈለግኩኝ እባክሽ ተረጅኝና ምንም ይሆን ምንም ያለውን ነገር ተቀብዬ ሁኔታውን መጨረሻ ላይ እስተማጋልጣት ድረስና መጨረሻ ላይ ተዋርዳ የእጇን እስከምታገኝ ድረስ በቃ ልትተባበሪኝ እፈልጋለሁ አለ። እሺ አባዬ ታዲያ ምንድን ነው የምፈልገው? ገንዘብ ነው የምፈልገው፣ ገንዘብ ስጭኝ አለ። እሺ አለና አለችና ያለውን ገንዘብ ከሰጠችው በኋላ ተያይዘው ወደ እሱም ወደሚያርፍበት እሷም ወደ ቤት ስትሄድ እንዴ ምን ሆነሃል ካሌብ ብቻህን ቁጭ ብለሃልሳ ብላ ስትለው አዎ ትሁት አንቺም ከሄድሽበት እኮ ቀረሽ። ምንድን ነው የተፈጠረው ነገር? እውነታውን ንገሪኝ ብሎ አላት። አይ ምንም አልተፈጠረ፣ እኔም ወደዛ ሂጄ መጣሁኝ አለችው። እኮ እሱማ ገብቶኛል። ይሄ እንዳለ ሆኖ ግን ስለ አባዬ የምታውቂውን ነገር እውነታውን ንገሪኝ አላት። እኔ ስለ አባዬ የማውቀው ነገር እውነታም የለም፣ ያለውን ነገር ስነግርህ ግን በቃ አባዬ ሰላም መሆኑን ነው፣ ከዚህ ሌላ የማውቀው ነገር የለም አለችው። ወይኔ ጉዴ ጭራሽን የመጫወቻ ልሆን ነው እንዴ አለና አዘነና በሚገርም ሁኔታ አባባም ደግሞ አምልጦ ስለነበረ ትሁትም ስማ ካሌብ ነገሮችን እንድታበላሽ አልፈልግም። ምንም ይሁን ምንም አባዬ አሁን ያለበት ሁኔታ እጅግ በጣም ደስ የሚልና ጥሩ ነገር ላይ ነው። ግን አንተ በሄድክበት ቦታ ላይ ሁሌ ስህተት መስራት ይበቃሃል። አሁንም ቢሆን ከዳኒና ከቲና ጋር በፍጹም አትጣላ ብላለችው። አረ እንደዛ ነው እንዴ አለ። ቲና ደግሞ እቆየችበት ቆይታ ስትመጣ ወይኔ 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 እያለች እየቀወጠችና እያበደች መጣች። ከዛ እንዴ ምን ሆነሻል? አባዬ እኮ ሞተ፣ ላይመለስ ሄደ፣ ቲቶን ሄደ እያለች ቀወጠችው። ከዛ በመጨረሻ እባክሽ ቲና አባቴ ላይ ምንም ይሁን ምንም እንድታሟርች አልፈልግም። አባቴ በህይወት አለ፣ ዛሬም ነገም ይመጣል ወደ ቤቱ ብሎ አላት። እንዴ አልሰማህም እንዴ? ሬሳው ተጥሏል አሉ። ሄደን ፈልገን ማምጣት አለብን። አባዬ እንደዚህ ነው እያለች ቀወጠችው። አይ እንግዲህ ምንም ይሁን ምንም አባቴ በህይወት አለ፣ አንቺ ልጅ ዛሬ በእጄ ስበብ እንዳትሆኝ ብሎ አለ። ከዛ ማንቁርቷን ይዞ ሊደፋ ሲል ትሁቴ መካከል ላይ ገብታ አተረፈቻት ማለት ነው። ቲና እንግዲህ አስመስላም ሆነ አሳምራም ሆነ አበጃጅታም ሆነ ካሌብን ለማሳመን ያደረገችው ነገር በጣም በጣም ገራሚ ነው። ካሌብ ግን አንዱንም ነገር ሳያምንላትና አንዱንም ነገር እንትን ሳይላት አንጀቱ ርር እያለ ተነስቶ ሊያጓፍጣትም እየፈለገ ትሁቴ አይሆንም ይሄ ነገር በፍጹም መጨረሻ ላይ ከባድ ነገር ነው የምንወርቀው፣ በቃ መረጋጋት አለብህ ብላ አለችው። ቲናም እንግዲህ እርሟን አውጥታ በሷ ቤት ሄዳለች። ዳኒም ስትነግረው ዳኒ አሁን የስኬት መስመር ላይ ነን፣ አባዬ ከአጋቹ ጋር ማምለጡ ለእኛ ጥቅም አግኝቼበታለሁ። ዛሬ ደግሞ አጋቹን ሂጄ የት አባቱ እንዳደረገው ጠይቀዋለሁ አለች። እሺ አለችና ሂዳ አጋቹን ስትጠይቀው ስሚ እኔ የምፈልገው ቀሪ ገንዘቤን ነው። አንቺ ፍቅረኛዬ ነው ምናምን ብለሽ ሰውየውን አስመለጥሽው አይደለ? በዛ ላይ ያ ፍቅረኛሽ የት አባቱ እንደሄደ ፈልግ ያገኘዋለሁ። እጄ ላይ ከገባ ግን እኔን አያድርገኝ ብሎ አላት አይደል? እሱን በየት እንድታገኘው አትችልም። እውነታውን ስነግርህ አርፈ ተቀመጥ። አሁን ደግሞ የምትፈልገው ነገር ምንድን ነው? እኔ ምንም ቢሆን ምንም ገንዘብ ያለኝን ሰጥቻለሁ። አሁንም ቢሆን ስኬትህን ስላልሞላህ እንዴት ብዬ ገንዘብ ልስጥህ ብላ አለችው። አይደል ቲና እንደዛ ነው የምታስቢው? አንቺንም ድሮውንም ቢሆን ሰውነሽ ብዬ መጠጋት የለብኝም ነበር። ሆኖም ግን አሁን ላይ የእጅሽን ማግኘት አለብሽ። እንደምበቀልሽና መጨረሻሽን ገደል እንደማስገባሽ እወቂ ብሎ አላት። በጭራሽ አንተ እኔን ይሄን ልታደርግ አትችልም።
የፈለከውን ልታመጣ አትችልም፣ ወንጀለኛ ነህ ብዬ እንደውም በእስር ቤት እኮ ማርመጥመጥና የእጅህን መስጠት እችላለሁ እያለች ደነፋችበት። ከዛ በጣም ተገረመና ሳቅ ብሎ ሄደ። ዳኒም ከሚባለው በላይ ተጨነቀ። ወይኔ ጭራሽ አንቺ እኔንም መንገድ ላይ ቢያገኘኝ የሆነ ነገር ላይ ባገኘኝ እንደማይምረኝ ማወቅ መቻል አለብሽ ቲና፣ ይሄ ነገር ይብቃሽ እዚህ ጋ ላይ አባዬ ሲጀመር እኔ ዛሬ ጠይቄ ልምጣ ብሎ ሲላት፣ እሺ በቃ እኔም የሆነ ቦታ ደርሼ እመጣለሁ፣ ሂድና ቤት ያለውን መረጃ አጣራ አለችው። ዳኒም ወደ ቤት መጣና ትሁትን ሲያናግራት፣ ትሁቴ አባዬ በሚያሳዝንና በሚገርም ሁኔታ ሞቷል እያሉ ነው ብሎ ሲላት ሳቀች። ጅል እንደው የምታጃጅለውን አጃጅል። እኔ ትሁት በፍጹም ልታጃጅለኝ አትችልም። አባዬ በህይወት አለ። ቆይ እናንተ እሱ እንዲሞትና ከቤት አግታችሁ ማሰቃየቱን ወዳችሁት ነው እንዴ ብላ ስትለው፣ አረ ባክሽ ባክሽ እንደዛ አትበይ። እኔ አይደለሁኝ እንዴ ወጥመድ ውስጥ ገብቻ አባዬን ላተርፍ ስል እኔስ እንደዚህ የሆንኩት? ይሄንን እኮ ቲና ብታቅ አንገቴን እንደ ዶሮ እንደምታንጠለጥለኝ ታውቂያለሽ አለ። ማወቅ አይጠበቅብኝም ካሌብ ይሄን ነገርም ምን ያክል እርምጃ እንደራቃችሁ ቢያቅ ዝም የሚልህ ይመስላል እንዴ? አቦሱ በግርግር ነገሮችን ለመፍታት ይፈልጋል። እኔ ደግሞ አሁን ላይ ሰላም ነው የምፈልገው። እንደ ነገርኩሽ ለኤዱዬ ቃል እንደገባንላት መሰረት ከእሷ ጋር ተገናኝቼ ህይወቴን መመስረት ነው የምፈልገው ብሎ አለ። ከዛ እሺ ያድርግልህ፣ ግን ለምንድን ነው አባዬ ሞቷል ስልሽ የዶሮ ነፍስ እንኳን ያህል እንዳጣሽ አልተሰማሽ አላት። አባዬ በህይወት አለ አልሞተም ብላ ስትለው፣ እንዴ ቆይ አንቺ ምን አስበሽ ነው? ያየሽውና የሰማሽው ነገር አለ እንዴ ብሎ ሲላት፣ ነገርኩህ ዳኔ፣ ደስ የማይል ነገር አታውራ። ለነገሩ አባዬን ስለምትወጂው ካንቺ ይሄን ንግግር መጠበቅ አይገመትም ብሎ ትቷት ሄደ። ካሌብም ደግሞ ጠራና ትሁትን፣ ስሚ ትሁት፣ አንቺ የተረጋጋሽ ጎበዝ ልጅ ነሽ፣ ስለ አባዬ የሰማሽውን ፍንጭ ንገሪኝ ብሎ ሲላት፣ ካሌብ ባለፈው ብር የጠየኩህ አባባን ሄጄ አስፈትቼ አሁን የተረጋጋ ቦታ ነው ያለው፣ ወደ ቤት እንሂድ፣ እቤታችን እንሂድ ብለው እምቢ አለኝ። እቤትም የማይመጣበት ምክንያት እችን ሰይጣን ላለማየትና የሆነ እቅድና አላማ ለማሳካት ስለፈለገ ነው። አየህ ዳኒ፣ ምንም ቢሆን አባዬን መረዳት አለብን። አባዬን ከዚህ በላይ ልናስከፋው አይገባም ብላ ወሰነች ማለት ነው። ዳኒ ወጥቶ ነበር ከቤት። እሱም ይሄድና ለቲና ምንም ዶሮ የሞተባቸው አይመስሉም፣ በፍጹም ተረጋግተዋል። ስለ አባዬማ የሚያውቁት ነገር 100% አለ ብሎ ሲል፣ እባክህ ዳኒ የሌለ ነገር እየመጣህ ልቤን አታቁስለኝ። አባባ ሞቷል ሲሉ አታቅም እንዴ? ሞት አታቅም እንዴ አንተ? ያው እንደውም እኛ መቼም አባቴ የት ገባ ብሎ አይፈልገውም። ይሄው አስክሬን የሬሳ ፎርጅድ አስጽፌ አምጥቻለሁ ብሎ ስሰጠው በጣም ደነገጠና አራንቺ በጣም ጉደኛ ነሽ፣ በጣም ትለያለሽ እያለ እንትናላት ማለት ነው። ከዛ አባባ ከኋላ መጣና ዳኒ የኔ ልጅ ብሎ ሲነካው ዳኒም ድንግጥ አለ ማለት ነው። ቲናም እንግዲህ ወደ ሆነ ቦታ ሊሄድ ነው፣ ማታ መጠጥ ቤት እንገናኝ ብለው ዳኒን ነበር የሄደችው። ዳኒ እንግዲህ ከአባባ ጋር ተገናኘ። በጣም ይገርማል። ውድ የተከበራችሁ የሌይላ ኤንድ መሐመድ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ አድርጉ። በቀጣይ ፓርት እስክንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።